የፈጠረ ክርስቶስን ስለ መጽሐፍ ቅዱስ ስለሱም ይላል ያውሬው ምስል ይላል። አሁን ወደ አንድ ነገር ልንመጣ ነው። ያውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ምን ማለት ነው? the image of the beast የአውሬው ምስል የሚያደርገው ነገር ይሄንን ነው። የተለያየ ነገሮችን በውስጡ ተመልከቱ። የሚናገር ነው፣ ትንፋሽ ያለው ነው፣ ምልክትን ያደርጋል፣ ምልክት የሌለው እንዳይገዛ እንዳይሸጥ ያደርጋል፣ ጥበብ አለው። ምን ይሆን ይሄ? አንዳንድ ሰዎች ብዙ ነገር አላቸው። የአውሬው ምስል ኮምፒውተር ነው ወይ ብሎ ይጠይቃሉ። አርቲፊሻል ኢንቴሊጀንስ ነው ወይ ብሎ ይጠይቃሉ። ሌላ አይነት ነገሮች አሉ። ምንድነው? አንድ እንግሊዝ ሀገር የነበረች ዶሊ የምትባል አንዲት በግ ነበረች። ከአንድ ሴል የተፈጠረች ላቦራቶሪ ውስጥ ነው የተፈጠረችው። አንድ ሴል ወስደው ከሷ በግ አድርገው ሰሯት፣ በላቦራቶሪ ውስጥ ማለት ነው። እና ሁለንተናዋ አይደንቲካል ናት ሴሉን ከወሰዱት ማለት ነው። ባዮሎጂ ሰዎች ልታውቁ ትችላላችሁ። እና ልክ እንደዛ ምናልባት ይሄ ክሎኒንግ የሚባል ነገር ክሎኒንግ ማለት እኔን የመሰለ ሰው ድምፁ፣ ቁመቱ፣ ሁለንተናው እኔን የመሰለ ሰው ከኔ አንድ ሴል በመውሰድ በላቦራቶሪ የመፍጠር ነው። እግዚአብሔር ይባርካቸው። ፕሬዚዳንት ቡሽ ክልከላ አደረጉ። ይሄ በፍጹም በተቀደሰው ስፍራ የጥፋት ርኩሰት ሲቆም ማለት እግዚአብሔር በፈጠረው ቴሪቶሪ ውስጥ እየገባችሁ ስለሆነ ክሎኒንግ አይፈቀድም ብለው ፕሬዚዳንት ቡሽ ከለከሉ። ከዛ በኋላ ፕሬዚዳንት ኦባማ መጡና ያን ነገር አነሱት ማለት ነው። የራሳቸው ፓወር ስላላቸው በዘመናቸው ላይ እና በአውሮፓ ላይ ሰዎችን ለመፍጠር ኃይለኛ ጥረቶች እያደረጉ ነው ያሉ። ሰውን ለመፍጠር ወይም የሰውን ኮፒ ከአንድ ሴል ክሎኒንግ ይባላል። በበግ ሞክረውታል። ዶሊ ትባላለች። የሚገርመው ጥቂት ዓመት ከኖሮች በኋላ ብትንትኗ ወጥቶ ነው የሞተችው። ብትንትኗ። ምክንያቱም ይሄ እግዚአብሔር ያልፈጠረው ነገር እግዚአብሔርም ይመታዋል። እግዚአብሔር ስም የተባረከ ይሁን። እና ምን ይሆን ይሄ የአውሬው ምስል? ኮምፒውተር ነው ወይስ የሆነ ነገር? እሱ በጣም አነጋጋሪ ነገር ነው። አርቲፊሻል ኢንቴሊጀንስ ሲባል ሰምታችኋል። ሪሰንትሊ በጣም በዓለም ዙሪያ እየተወራለት ያለ ምንድነው የሚባለው? ሰው ሰራሽ ክህሎት፣ በአማርኛ ሰው ሰራሽ ክህሎት የሚባል በጣም የዓለምን ቴክኖሎጂዎች የለዋወጠ አዲስ ቴክኖሎጂ በዓለም ላይ እየመጣ ነው ያለው እና ስለሱ በጣም ብናገር ለአንዳንዶቻችሁ አዲስ ስለሚሆንባቸው ወደፊት እስቲ እነዚህን ቶፒኮች ወስዳችሁ እናንተ ተመልከቷቸው። አርቲፊሻል ኢንቴሊጀንስ ምንድነው ብላችሁ ጉግል አድርጋችሁ እስቲ እናንተ አጥሩ እና እመራመረው ጀመር። ኖ አጋንንት ማለት እንዲህ ማለት ነው፣ ሰው ማለት እንዲህ ማለት ነው እያለ ሊያስረዳኝ ጀመረ እና በውስጡ ግን ለብዙ ፐርፐስ ለብዙ ዓላማ ሰው ሊጠቀምበት የሚችል ጉዳትም ሊፈጥር የሚችል ፖቴንሻል ያለው አርቲፊሻል ኢንቴሊጀንስ እየተሰራ ነው ያለው። ስለዚህ በአርቲፊሻል ኢንቴሊጀንስ ለምሳሌ የእናንተ አደራ ፖለቲካ አድርጋችሁ እንዳትወስዱብኝ፣ ፋይዳ የምትባል ወረቀት አለቻችሁ። እኛም ሰፈር አለች። ፋይዳ እንላትም እኛ በርግጥ ሌላ ነው፣ ግን ውስጧ ብዙ ኢንፎርሜሽን ትይዛለች። ህንድ በ2026 ሲሆን በ2027 ህዝቧን በሙሉ ሬጂስተር አድርጋ ዲጂታል አይዲ ያላቸው ቁጥር ነው። ሰው ቁጥር ነው። ሲሞት ይታወቃል፣ ሲኖር ይታወቃል። ኬንያ ሪሰንትሊ ባወጣችው ነገር ህፃናት ሲወለዱ በር ሰርተፍኬት አትሰጥም። በር ሰርተፍኬት መስጠት አቆመዋል። ምክንያቱም በእግሩ ላይ ቺፕስ ማስገባት ጀምረዋል። ህፃኑ ልጅ ሲወለድ ቺፕስ አለው። ያ ቺፕስን ስካን አድርጎ ማንበብ ብቻ ነው። ማነው መቼ ተወለደ፣ ብለድ ፕሬሸሩ ምናምኑ ይሄ ሳይንቲፊክ የሆነው ነገር እዛ ላይ ኢንፎርሜሽን ዳታ አለ። ያንን ዳታ የማን ልጅ ነው፣ የት ሆስፒታል ተወለደ፣ አይዲው፣ ቁጥሩ፣ ሁሉ ነገር እዛ ላይ አለለት። እየቀጠለ ከሄደ የኛም ፋይዳ እንደ ትንሽ ሐይቅ ውሰዷት ታድግና ከላይኛው ከአውሬው ጋር ከተያያዘ ሲስተማችን ሳናቀው የኛም ዳታ ኦልሬዲ ኮኔክትድ መሆን ይችላል። ለምን? ዲጂታል ስለሆነ የትም ቦታ ሄዶ ፊት ማድረግ ይችላል። የትም ሀገር ላይ ሰው ያ ዲጂታል ኢንፎርሜሽን ማግኘት ይችላል። ስለዚህ አትውሰዱ ነው ያልኩት። አላልኩም። በደንብ ስሙኝ። ደግሞ ልሂድበት በሰላም ምን እያልኩ መሰላችሁ? ደሃ ሀገር ነው ብሎ ሰይጣን አይተውም። ሰይጣን ደሃ ሀገር ነው ብሎ አይተውም። ያገኘውን ሁሉ መዋጥ ነው የሚፈልገው። ስለዚህ ይሄ ቁጥሩ የሚያመች የሚያደላድለው የሚያገናኘው የታለመ ትልቅ አጀንዳ አለ ወደፊት የሚመጣ ሄዶ እዛ ጋር ምርጅ ያደርጋል። ፓስተር አስፋው ያኔ እንዲህ ብለው ነበር ትላላችሁ። አሁን እዚህ ጋር የምታዩት ትንሽ ነገር ናት፣ በጣም ትንሽ ነገር ግን ከትልቅ ሲስተም ጋር ሄዶ ፊት የሚያደርግ ግሎባል ሲስተም እየተሰራ ነው ያለው። ይሄ አንድ ነገር ልንገራችሁ። ብዙዎቻችሁ አሁን ስለ 666 ታውቃላችሁ ብዬ አስባለሁ። 666 በመጽሐፍ ቅዱስ ላይ
ስለ 6 ከመናገሬ በፊት ስንቶቻችሁ ይሄ www ብላችሁ ዌብሳይት ፈልጋችሁ ታውቃላችሁ? ጉግል አድርጋችሁ ታውቁ? www ማለት በዕብራይስጥ ስትሄዱ ቫቭ ማለት ነው። ቁጥሩ 666 ማለት ነው። ስለዚህ ኦልሬዲ ሲስተሙ እየሰራ ነው። ፕላትፎርሙ ተሰርቶለታል። ጸረ ክርስቶስ ቢገለጥ ኤኒ ታይም ከዚህ በኋላ ቴክኖሎጂው ሬዲ ነው። ኢኮኖሚው፣ ቅንብሩ፣ ውስጥ ትስስሩ፣ ይሄ ዲጂታል አይዲው ኤቭሪቲንግ አብሮ ተወሳስቧል። እንደ ኔትወርክ ተያይዞለታል። ስለዚህ 666 ሲስተሙ ነው። 6 በነገራችን ላይ ቁጥር ነው። ቁጥር ለምሳሌ 1 የእግዚአብሔር ቁጥር ነው። እግዚአብሔር አብን ይወክላል። 1 አምላክ የሚያሳየን። 2 ምስክርን ይነግረናል። 2 አድርጎ ላካቸው ይለናል መጽሐፍ ቅዱስ። 3 ስሉስነትን ስላሴን ያሳየናል። 4 አራቱን የምድር ዳይሬክሽኖችን ያሳየናል። ኢስት ዌስት ኖርት ሳውዝ የምንለውን አራቱንም ዳይሬክሽን ያሳየናል። 5 ቁጥር 5 መስዋዕቶች በብሉይ ኪዳን ላይ ትመለከታላችሁ። በዘሌዋውያን መጽሐፍ ላይ 5 ቁጥር የጸጋ ቁጥር ነው። 6 ቁጥር ስትመጡ ሰው የተፈጠረበት ነው። 6 ቁጥር ነው። ሰው በ6ኛው ቀን ተፈጠረ። እግዚአብሔር በ7ኛው ቀን ከሰራው ስራ ሁሉ ምን አረገ? አረፈ። ስለዚህ 6 ቁጥር የሰው ቁጥር ነው። ቢደጋገም የሰው ቁጥር ነው። 6 ቢል ሰው ነው። ጸረ ክርስቶስ ሰው ነው እንጂ አምላክ አይደለም። ስለዚህ የጸረ ክርስቶስ ምንነት ኤክስፖዝ የሚያደርግ ነው። ሰውነቱን የሚያሳይ አምላክ እንዳልሆነ፣ ፈጣሪ እንዳልሆነ፣ ከፈጣሪ ጋር እኩያ እንዳልሆነ የሚያሳይ ነገር ነው። ስለዚህ 666 ብሎ ሲቆጥር የሚያሳያችሁ ሌላው አንድ ሲስተም ነው ብያቸዋለሁ። the mark of the beast የሚያሳያችሁ እንደዚህ ይላል መጽሐፍ ቅዱስ ላይ ታናናሾችም ታላላቆችም ባለጠጎችም ድሆችም ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውንም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ማንም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ስለዚህ እየተናገረ ያለው ምንድነው? ይሄ በቀኝ እጅ ላይ የሚመታ በእጅ ላይ አንዳንድ ቴክኖሎጂዎች አሁን ደርሰዋል። አንድ በእጅ መካከል የምትመታ አንዳንድ ካምፓኒዎች የጀመሯት ቺፕስ አለች። የሩዝ ፍንካች ታክላለች። የአንድ ሩዝ ፍንካች ታክላለች። በጣም ትንሽ ናት። ይሄ በተለይ ናኖ ቴክኖሎጂ የሚባል አለ። ናኖ ቴክኖሎጂ ማለት ትንሽ በጣም ማይኒዩት ነገሮችን ትንሽ ማድረግ። ድሮ አይታችሁ እንደሆነ ኮምፒውተሮች በጣም ትልቅ ነበሩ። ሚኒቸራይዝ ማድረግ፣ ትንሽ ማድረግ። አሁን ኢቨን በደም ውስጥ እንኳን መሄድ የሚችሉ ትንሽ ናኖ ቴክኖሎጂስ በደም ውስጥ እያለፉ በሰው ደም ውስጥ ያለውን ነገር ካሜራ ማስተላለፍ የሚችሉ ምኞታቸው በጣም ብዙ ነው። በልብ ውስጥ የሚገቡ በዚህ በአርተሪ ገብተው ልብ ድካም ካለ የሆነ ነገር ካለ አስቀድመው ኢሜል ለዶክተሩ የሚያደርጉ ናኖ ቴክኖሎጂዎች ያንን ለመስራት ነው ድሪማቸው እየሰሩትም ያለው። ስለዚህ በዚህ በጣት መካከል በቀኝ እጅ መካከል እዚህ መካከል ላይ ይሄ ስትሬች ማድረግ የሚችለው ላይ እዚች ጋር እየከተቱ ነው። በሙከራ ያደረጉ አሉ። አንዳንድ ኬኔዲያን ካምፓኒዎች ትልቅ ኮፒየሮች ምኖቻቸውን ኮድ እያደረጉ ማፕሪንት ምን እንዳደረገ ለመቆጣጠር ያደርጋሉ። ግን አሁን ቀይረውት ስካን ማድረግ ብቻ ነው። ስካን ካረጋችሁት ልክ ስትደርሱ ማን እንደሆናችሁ ያውቃል። መስሪያ ቤቱ ጋር ገና ስትደርሱ በር ላይ ስካነር አለ። ማና አንተ ምንድነው ብሎ የሚጠይቃችሁ የለም። ስካነሩ እጃችሁ ላይ ያለውን ነገር ስካን ያደርገውና ያነበዋል። ስለዚህ አቶ እንትና ስራ ዛሬ ገብተዋል ይላል። ለአለቃችሁም ሳትደርሱ ኦልሬዲ መስሪያ ቤት የት ቦታ እንዳላችሁ ሎኬሽናችሁ ምን ላይ እንዳላችሁ ሁሉ ማወቅ ይቻላል ማለት። ቴክኖሎጂው ማቹር አድርጓል። ወደ ምን ለጸረ ክርስቶስ ድልድይ ተሰርቶለታል። መድረኩ ተሰርቶለታል። ኤኒ ታይም ቢመጣ ዓለምን ጠቅልሎ ለመግዛት የሚመቸው ሲስተም ተሰርቶለታል። ምልክቱ ያ ነው የሚጠቅመው። ሰው መግዛት ሰው መሸጥ እንዳይችል ለመቆጣጠር የሚያደርገው ነው። ይሄንን ካልኩ እና የአውሬው ምስልን በተመለከተ አንዳንድ ሰዎች ይሄ RFID ሬዲዮ ፍሪኩዌንሲ አይደንቲቲ ካርድ ማለት ነው እና በቀኝ እጅና በግንባር ላይ ይሆናል። ለሁሉም ሰው የሚሰጥ ነው። የአውሬው ስም ወይንም የስሙ ቁጥር ነው። ለመግዛት ለመሸጥ፣ በአጠቃላይ ለመኖር አስፈላጊ ነው። ስለዚህ 666 ቀደም እንዳልኳችሁ የሰው
ቁጥር ነው። የሰው ቁጥር ነው። ሰው በዚህ የሰው ቁጥር ሰው የተፈጠረበት ስለሆነ ስለ ጀማዓት ቅድም ነግሬያችኋለሁ። ስለ እያንዳንዱ ቁጥሮች እሱን ዘለዋለሁ። የጸረ ክርስቶስን አጀንዳ ልንገራችሁና ቶሎ ወደፊት ልሂድ ሳይደክማችሁ። የኢየሱስ ክርስቶስን ስም በውሸት ሰላም ለመተካት የሰላም መልእክተኛ መስሎ ይመጣል። ነገር ግን እውነተኛ ሰላምን አይሰጥም። ስለዚህ ሰላም የክርስቶስን በውሸት ሰላም ይተካል አልኳችሁ። አንታይ ክራይስት ስፒሪት ስለሱ ነገርኳችሁ። አንታይ ክራይስት አዝ አ ፐርሰን ሲመጣ ያለውን ነገር ነገርኳችሁ። እና ይሄ መንፈሳዊ ውጊያ ለእውነት እና ለነፍሳትና ለታማኝነት የሚሆን ነገር ነው። አንዱ ነፍሳትን ለመንጠቅ ወይንም ለታማኝነትን ደግሞ ከሰዎች ለመውሰድ እና እውነትን ከሰዎች ለመስረቅ የሚሆን ውጊያ ነው። ምን ማለት እንደሆነ ላስረዳችሁ። የጠላት ውጊያ አንዱ ዲሰፕሽን ነው። እውነት በሌለበት መታለል አለ። ልድገመው። እውነት በሌለበት መታለል አለ። እውነት በማይሰበክበት መታለል አለ። እውነትን በማንሰማበት ቦታ ላይ ውሸት ጮክ ብላ መናገር ትጀምራለች። ውሸት ተደማጭ ትሆናለች። ስለዚህ ማታለል ውጊያው አንዱ ጠላት የሚጠቀምበት ዲሰፕሽን ነው። አንዲት ድሮ ቤቴል ቤተክርስቲያን አዲስ አበባ አንድ ምስክርነት ሰማሁ ገና ከሀገር ሳልወጣ የዛሬ 40 ዓመት። ሁለት እህትማማቾች መጡ እየሮጡ ወደ ቤተክርስቲያን። የቸርቹን ቄስ አገኟቸው እና በቃ እግዚአብሔር ዛሬ ሌሊት ተአምር በቤታችን አደረገ ብለው ተናገሩ። እነዛ ሁለት እህትማማቾች ምንድነው ብለው ጠየቋቸው። መጀመሪያ ብርሃን ወደ ቤታችን ገባለች። ወደ ብርሃን ቤታችን ልክ ሲገባ ትንሿ እህቴ ወዲያውኑ ሰገደችለታለች። ከዛ ድምጽ ከብርሃን ውስጥ ድምጽ መጣ። አንቺስ አሰግጂልኝም አለኛል። አልሰግድልህም አንተ ማነህ ብዬ ጸለይኩኝ ተናገርኩኝ አለች። ወዲያው ሄደ ያ ብርሃን አለች። ከዛ በኋላ ያንን እንደ ተአምራት አምጥተው ይናገራሉ። ከዛ ለዛች ለብላቴናይቱ ሲጸለይ ለካ ሰግድለት ኦሬዲ ነፍሷን ይዟታል መስሎ የብርሃን መልአክ መስሎ ሰይጣን ወደ ሰዎች ይመጣል። ዲሲቨር ነው አንዱ ስሙ። አታላይ ነው ሰይጣን። እግዚአብሔር መንፈስ ይገስጸው እንዳትታለሉ። አንዳንድ ሰዎች በጣም በይሄ የነፍስ ጉዳይ ስጋዊና አእምሯዊ የሆነ መንፈሳዊ ውጊያ ኢንተርፕሬቴሽን አላቸው። በዚህ ጋር ሲወጋኝ ሰይጣን ነው፣ በዚህ ጋር ሲወጋኝ ደግሞ እግዚአብሔር ነው የሚል ሰው አንድ ሰው ነበር። እና ወጋቶች ሁሉ ትርጉም አላቸው ለሱ ማለት ነው። ወገኖች መንፈሳዊ ነገር እንደዚህ አይደለም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን አይደለም የሚለው መጽሐፍ ቅዱስ እንጂ ስሜታችን ብዙ አደጋ ሊያመጣብን ይችላል። ሌላው አንዱ ጠላት የሚጠቀምበት ማታለል ነው። ዲሲቭ ያደርጋል፣ መስሎ ይመጣል፣ እውነተኛ አይደለም። ነገር ግን እኛን ወጥመድ ለማስገባት ያስመስላል። ሌላው ፍርሃትና ተስፋ መቁረጥን ይዘራል። በህይወታችሁ ውስጥ ፍርሃት ዝም ብሎ የሚላችሁ ሰዎች ካላችሁ በኢየሱስ ክርስቶስ እግዚአብሔር የፍርሃት መንፈስ አልሰጠንም። ራስን የመግዛት መንፈስ ነው እግዚአብሔር የሰጠን። ኢትስ ስፒሪት መንፈስ ነው። ፍርሃት መንፈስ ነው። ፍርሃትን የምንዋጋው ደግሞ በፍቅር መንፈስ ነው። እግዚአብሔር በእኛ ውስጥ ያስገባው የፍርሃት መንፈስ ሳይሆን የምን መንፈስ ነው ይላል? የፍቅር መንፈስ ነው። በፍቅር መንፈስ የፍርሃትን መንፈስ እናስወጠዋለን። ፍጹም ፍቅር ፍርሃትን ምን ያደርገዋል? ያስወጠዋል፣ ወይም አስወጥቶ ይጥለዋል ይላል። ስለዚህ ማናቸውም ፍርሃት በኢየሱስ ስም የተነቀለ ይሁን። በሰዎች ላይ ያለ ፍርሃት ቢኖር የጨለማ ፍርሃት፣ የዘመን ፍርሃት፣ የሁኔታ ፍርሃት፣ ጭንቀት በኢየሱስ ስም የተመታ ይሁን። አንዱ የሰይጣን መዋጊያ መንገድ ስለሆነ ነው። ሌላው ፈተናዎችን መደርደር፣ ማሰናከል፣ ቅዱሳንን እና የተለያየ አይነት የማይሆን አይነት ካቨነንትና ኪዳን ውስጥ እንዲገቡ ከማይሆኑ ሰዎች ጋር እንዲጣመሩ ማድረግ፣ ይሄ አንዱ የጠላት የውጊያ ስልቶች ናቸው። ቅዱሳንን መክሰስ፣ የወንድሞች ከሳሽ ምን ሆነ ይላል መጽሐፍ ቅዱስ? ድሮ በሆነ ነገር እስካሁን ራሳችሁን የምትቀጠቅጡ ሰዎች ካላችሁ ዛሬ ነፃ ውጡ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ስለዚህ የጠላት ስልት ነው። አንዳንድ ጊዜ ሰዎችን ይቀጠቅጣቸዋል። በቃ ደስታቸውን ይወስድባቸዋል። ሰላም የላቸውም። እኔን ብሎ ክርስቲያን ሁሌ ራሳቸውን መቦጨቅ፣ ራሳቸውን ማሳዘን፣ በቃ መኮርኮም። አንድ ቀን ፖዚቲቭ ነገር አይናገሩም ስለ ራሳቸው። ወገኖች የኢየሱስ ደም አርነት የሚያወጣ ነው።